የ5 ጊዜ የባለንዶር አሸናፊው ክርስቲያኖ ሮናልዶ ከፒርስ ሞርጋን ጋር ያደረገው ቃለ መጠይቅ ብዙሃኑን እያነጋገረና እያስገረመ ይገኛል። ክርስቲያኖ ሮናልዶ በዚህ ቃለ መጠይቅ ላይ የተለያዩ አስገራሚ ሐሳቦችን አንስቷል። በዲዮጎ ዦታ የቀብር ስነ ስርዓት ላይ ያልተገኘሁት የራሴ ምክንያት ስላለኝ ነው የሚል ሐሳብ ሰጥቷል። ከዚህ ባለፈም ክርስቲያኖ ሮናልዶ የዓለም ዋንጫን ማሸነፍ ህልሜ አይደለም የሚል አስተያየትንም ሰጥቷል። ከዚህ ባለፈ ክርስቲያኖ ሮናልዶ ማንቸስተር ዩናይትድ የእንግሊዝ ፕሪሚየር ሊግ ዋንጫን አያነሳም ብሏል። አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ እንደሚያነሳም ክርስቲያኖ ሮናልዶ በአንደበቱ ተናግሯል። ከዚህም ባለፈ ሌሎች ጉዳዮችን ክርስቲያኖ ሮናልዶ ከፒርስ ሞርጋን ጋር ባደረገው ቃለ መጠይቅ ብዙ አስተያየቶችን ሰጥቷል። ስለ ሀብት መጠኑ፣ የመጀመሪያው ቢሊዮነር እግር ኳስ ተጫዋች ስለመሆኑ፣ ስለ ሌሎች ጉዳዮችም ሐሳቦችን አንስቷል። ከዚህም ባሻገር ስለሚቀርቡበት ትችቶች፣ በዙሪያው ስላሉ ሰዎችም ክርስቲያኖ ሮናልዶ የሚሰማውን ስሜት ለዓለም ሕዝብ አጋርቷል። ክርስቲያኖ ሮናልዶ ከፒርስ ሞርጋን ጋር ያደረገው ቃለ መጠይቅ ምን ይመስል ነበር? በዚህ ቃለ መጠይቅ ላይ ያነሳቸው አንኳር ሐሳቦችና ነጥቦች ምን ይመስላሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የክርስቲያኖ ሮናልዶና የፒርስ ሞርጋንን ቃለ መጠይቅ በዚህኛው የፕሮግራማችን ክፍል ላይ የምንመለከተው ይሆናል። በእርግጥ በፕሮግራማችንም በተለምዶ ብዙ ጊዜ ከጨዋታ ጋር የተያያዙ ሐሳቦችን እናነሳለን። የተጫዋቾችን ፐርሰናል ላይፍ በተለይም የሚጠቅም ከሆነ ብቻ ነው እዚህኛው ፕሮግራም ላይ አምጥተን ልናደርስ የምንችለው። ከዛ ባለፈ ስለ ተጫዋቾች የግል ህይወት ያሰራናቸው አንዳንድ ፕሮግራሞች እንደነበሩ እናንተም ታስታውሳላችሁ። ለምሳሌ የሉዊስ ሱዋሬዝ እና እንዲሁ ደግሞ የአሁኑ ሚስቱ በወቅቱ የልጅነት ፍቅረኛው የነበረችውን የሶፊያ ባልቢን የፍቅር ታሪክ እዚሁ ቻናላችን ላይ ሰርተን ነበረ። የራሱ የክርስቲያኖ ሮናልዶንም ከአንዴም 2 ጊዜ የተለያዩ ፕሮግራሞችን ሰርተናል። ከዛ ባለፈ ደግሞ ጊዜው ቆየት ቢልም ክርስቲያኖ ሮናልዶ ከጆርጂና ሮድሪጌዝ ጋር ስላሳለፈው የፍቅር ታሪክ በዚህ በዩቲዩብ ገጻችን ላይ በዶክመንተሪ ወደ እናንተ አቅርቤ ነበር። በጣም ብዙ ሰዎች ከ125,000 በላይ ሰዎች ይህንን ፕሮግራም ተከታትሎት ነበር እና እንደዚህ አይነት ፕሮግራሞችን እምብዛም ባንሰራም ግን ደግሞ ሰው ጋር አድሬስ መሆን ያለባቸው ነገሮች ካሉ ወይም ደግሞ አንዳንዴ ከእግር ኳስ ውጪ ኦፍ ደ ፒች የሆኑ ነገሮችን የምናነሳባቸው ነጥቦች አሉ። ያው እግር ኳስ ተጫዋቾች እንደኛው ሰው ናቸው፣ ከሌላ ፕላኔት የመጡ አይደሉም። የቤተሰብ ህይወት ይኖራቸዋል፣ የፍቅር ታሪክ ይኖራቸዋል፣ በጣም ብዙ ነገር አለ እና ያንን ደግሞ ይመጥናል ብለን በምናስበው መልኩ ይሄ ዝም ብሎ እንቶ ፈንቶን ሳይሆን ይጠቅማል ብለን የምናስበውን እናጋራለን ማለት ነው እና እንደዚህ አይነት ፕሮግራሞችን እምብዛም ባይሆን በተወሰነ ጊዜ እናደርሳለን። ይህንንም ፕሮግራም እንደው ልስራው አልስራው የሚል አይነት ሀሳብ ውስጥ ነበርኩኝ። በኋላ ላይ ግን እስቲ ይቅረብ፣ ምናልባትም ሰዎች የሚፈልጉት ነገር ሊሆን ይችላል ከሚል ሀሳብ አንጻር ይህንን ፕሮግራም ወደ እናንተ ወደ አድማጮች ይዤ መጥቻለሁ ማለት ነው። እንግዲህ ክርስቲያኖ ሮናልዶ እንደምታውቁት ብዙ ቃለ መጠይቅ የሚሰጥ ሰው አይደለም። በተለይ ረጃጅም ፕሮግራሞች ላይ ቀርቦ በፖድካስት ዝግጅቶችም ላይ ቢሆን ሀሳብ የሚሰጥ እግር ኳስ ተጫዋች አይደለም። በተለይ እድሜው እየጨመረ በሄደ ቁጥር ከሆኑ አይነት ሰርክሎች የተገለለ የመጣ ተጫዋች፣ በቃ ከቤተሰቡ ጋር ብቻ ጊዜ ማሳለፍ የሚወድ፣ ከልጆቹ ጋር ከልጆቹ እናት ጋር ጊዜ ማሳለፍ የሚወድ ወይም ደግሞ እናቱ ብቻ ከነዚህ አይነት ሰዎች ጋር ጊዜ የሚያሳልፍ እንጂ ውጪ ላይ አብዛኛውን ጊዜ የሚታይ አይነት ሰው አይደለም። አሁን ደግሞ በሳውዲ ሊግ እየተጫወተ ይገኛል እና እንደምታውቁት ከፒርስ ሞርጋን ጋር በጣም ወዳጅ ናቸው። ፒርስ ሞርጋን ደግሞ ከጥቂት ዓመታትም በፊት እንደዚሁ ከሮናልዶ ጋር ቃለ መጠይቅ አድርጎ ነበር። በዚህ ቃለ መጠይቅ ላይ በጣም ብዙ ሀሳቦች ተነስተዋል። በወቅቱ እንግዲህ ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ እንዲለያይ ምክንያት የሆነው አንዱ ትልቁ ነገር እዛ የፒርስ ሞርጋን ቃለ መጠይቅ ላይ የሰጣቸው ሀሳቦች፣ በተለይም ስለ ማንቸስተር ዩናይትድ ያነሳቸው ሀሳቦች ከዛ በኋላ ኢቨን በዩናይትድ እንደማይቀጥል ይታወቅ ነበር። ያንን ቃለ መጠይቅ ሰጥቶ ያ ቃለ መጠይቅ ለብዙ ህዝብ
ከደረሰ በኋላ ከተለቀቀ በኋላ ምናልባትም ክርስቲያኖ ሮናልዶ ከዛ በኋላ እንደው በሆነ አይነት ተአምር ካልሆነ በስተቀር በዩናይትድ እንደማይቀጥል ይታወቅ ነበር። ምክንያቱም የዩናይትድን ስርዓተ መዋቅር አስተዳደሩን ተችቷል፣ መልበሻ ክፍሉን ተችቷል፣ መታጠቢያ ቤት አልቀረው፣ አሰልጣኙ ኤሪክ ቴን ሃግ አልቀሩት፣ ሁሉንም ነው በቃ ሲያጣጥል የነበረውና አንዳንዶች በዛ ሰዓት ክርስቲያኖ ሮናልዶን ሲተቹት ነበር። ለምንድን ነው እንደዚህ አይነት ሀሳብ የሚሰጠው ክለብን የሚከፋፍል? ብዙ መረጃዎች ይወጡ ነበር። እንደውም በሰዓቱ የማንቸስተር ዩናይትድ መልበሻ ክፍል ለሁለት ተከፍሏል። ግማሹ ሮናልዶን የሚደግፍ፣ ግማሹ ደግሞ ሮናልዶን የሚቃወም የሚሉ አይነት ሀሳቦች ይነሱ ነበርና ብዙ ነገሮች ነው ፍርጥረጥ አድርጎ ክርስቲያኖ የተናገረው። እንግዲህ የተለቀቀበት ታይሚንግም ራሱን የቻለ የሆነ አንኳር ነጥብም ይኖረዋልና ከዛ በኋላ ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ጋር ተለያየ። በሰዓቱ ገዢ ክለቦች አልተገኙም እስከሆኑ ሳምንታት ድረስ። በኋላ ነው አልናስር መጥቶ የገዛው ይህንን ተጫዋች። አሁን ደግሞ ከፒርስ ሞርጋን ጋር ቃለመጠይቅ እንደሚያደርግ ሲታወቅ በቃ ምን አይነት ሀሳቦችን ሊያነሳ ነው የሚሉ በጣም በጉጉት የሚጠበቁ ነጥቦች ነበሩ እና እነዚህን አንኳር ነጥቦች እስቲ በተወሰነ መንገድ እናያቸዋለን፣ እንመለከታቸዋለን። ምን አለ ክርስቲያኖ ሮናልዶ? እንግዲህ ክፍል አንዱ በራሱ በክርስቲያኖ ሮናልዶ የዩቲዩብ ቻናል ላይ ተለቋል። ዩአር ክርስቲያኖ በሚለው የዩቲዩብ ገጹ ላይ ማለት ነው። በራሱ የዩቲዩብ ገጽ ላይ ተለቋል። ዩር ክርስቲያኖ በሚለው የዩቲዩብ ገጹ ላይ ወደ 3 ሚሊዮን አካባቢ ሰዎች ተመልክተውታል። ከዛ ደግሞ ሁለተኛው ክፍል ደግሞ ማለት ነው ዛሬ ነው የተለቀቀው በፒርስ ሞርጋን የዩቲዩብ ገጽ ላይ ተለቋል ማለት ነው እና ብዙ ሀሳቦችን አንስቷል ክርስቲያኖ ሮናልዶ። ኢንተረስቲንግ የሆኑትን ብቻ ነው የምንመርጠው። አያስፈልጉም ያልኳቸውን ድሮፕ እያደረኩ አውጥቻቸዋለሁ። ግን ጠቃሚ በተለይ ደግሞ ኦዲየንሱ ሊያውቃቸው የሚገቡ ሀሳቦች ብዬ ያሰብኳቸውን እዚህኛው ፕሮግራም ላይ የምነግራቸው ይሆናል። ለምሳሌ ክርስቲያኖ ሮናልዶ ስለ ዲዮጎ ጆታ የሰጠው ሀሳብ እጅግ በጣም ልብ የሚነካ ነበር። እንግዲህ እንደምታውቁት ክርስቲያኖ ሮናልዶ የአንድ ሀገር ልጅ ነው ከዲዮጎ ጆታ ጋር እና ዲዮጎ ጆታ ክረምት ላይ ከሰማናቸው በጣም ዘግናኝ የመኪና ጉዳቶች በጣም ዘግናኝ የሚባለው አደጋም ጭምር ዲዮጎ ጆታና ወንድሙ አንድሬ ሲልቫ ላይ ተከስቶ ሁለቱም ተጫዋቾች ህይወታቸው አልፏል እና የዓለም ህዝብን በአንድነት ያሳዘነ ዜና እንደነበር ይታወሳል። እና በወቅቱ ክርስቲያኖ እንዴት ነበረ ዜናውን የሰማኸው የሚል ጥያቄ ነበር ከፒርስ ሞርጋን የቀረበለትና የረፍት ጊዜውን እያሳለፈ በጂም ቤት ከጆርጂና ሮድሪጌዝ ጋር አብረው ከልጆቹ እናት ጋር አብረው በጂም ቤት ሆነው አንዳንድ ኤክሰርሳይሶችን እየሰሩ እያለ ነበረ እንግዲህ በቴክስት የዚህን ተጫዋች ህልፈተ ህይወት መርዶውን የነገሩት ማለት ነው። እና ክርስቲያኖ ይህንን ዜና ስሰማ አለቀስኩኝ ይላል። በጣም ማልቀሱን ማዘኑን ይናገራል እና ዲዮጎ ጆታ በጣም ምርጥ ተጫዋች ነው የሚል ሀሳብን ይሰጣል። ከዛ ባለፈ ግን በጣም ትሁት ዝምተኛ አይነት ተጫዋች በቃ በተለይ በጣም ዝምተኛ ተጫዋች ነው ብሎ ነው የገለጸው። ይሄ ጮክ ብሎ ማይናገር እንኳን አይነት ሰው ነው የሚል ሀሳብን ነበር የሰጠው። ከዛ ግን ከዚሁ ጥያቄ ተከትሎ ደግሞ የመጣው ለምንድን ነው በዲዮጎ ጆታ የቀብር ስነስርዓት ላይ ያልተገኘው የሚል ሀሳብ ነበር ጥያቄ ነበር የቀረበለት። እሱም በምክንያት ያንን እንዳደረገው ክርስቲያኖ ሮናልዶ ተናግሯል። ምናልባት ሰዎች እኔን ተችተውኛል ይተቹኛልም፣ ግን ብዙም አይደንቀኝም እንደዚህ አይነት ሀሳቦች መነሳታቸው። ግን እኔ ያንን ያደረኩበት የራሴ ምክንያት አለኝ። ምክንያቱም እኔ በሱ የቀብር ስነ ስርዓት ላይ ከተገኘው አቴንሽኑ ሁሉ ወደ እኔ ነው የሚዞረው፣ ካሜራዎች ሁሉ እኔ ላይ ነው የሚያፈጡት እና ደግሞ ያ እንዲሆን አልፈለግኩኝም። በቃ ምክንያቱም ይህ በጣም ሴንሲቲቭ የሚባል ጉዳይ ነው። በአንድ ተጫዋች የቀብር ስነ ስርዓት ላይ መገኘት ማለት በጣም ትልቅ የሚባል ሴንሲቲቭ ጉዳይ ነው እና በዛ ስነስርዓት ላይ ሮናልዶ ተገኘ ማለት አቴንሽኑ ከቀብሩ ስነስርዓቱ ወደ ክርስቲያኖ ሮናልዶ ይዞራል ማለት ነው እና በዛ ምክንያት ነው እዚህ የቀብር ስነስርዓት ላይ ያልተገኘሁት ብሎ ተናግሯል። እንደውም ክርስቲያኖ ምንድን ነው የሚለው ከዚሁ ጋር አያይዞ እኔ ሰው ልደቱን ሲያከብር ባይጠራኙላ ደስ ይለኛል። ምክንያቱም ሰው ልደቱን ማክበር ትቶ ወይ ኬክ መቁረሱን ወይ ወይን መጠጣቱን ትቶ በቃ እኔ ላይ ነው ትኩረት የሚያደርገው፣ አቴንሽኑ ይቀየራል እና ያ እንዲሆን ስለማልፈልግ ኢቭን ሰዎች ልደታቸውን ሲያከብሩ እኔም ባይጠሩኝላ መርጣለሁ የሚል ሀሳብን ሰጥቷል። እንደውም ከፒርስ ሞርጋን ጋር አንዳንድ ሀሳቦችን ሲመላለሱ ነበር። በፍጹም እንደዛ አታስበው፣ ችግር የለውም እኔ እናንተ እንገናኛለን አይነት እየተባባሉ ሀሳቦችን ሲለዋወጡ ነበር። ግን በወቅቱ አነጋጋሪ ከነበሩ ጉዳዮች መካከል የክርስቲያኖ ሮናልዶ ለምንድን ነው በዲዮጎ ጆታ የቀብር ስነስርዓት ላይ ያልተገኘው የሚለው ጥያቄ ነበርና እሱም ሲናገር ከጀርባ ማድረግ የነበሩብኝን ነገሮች አድርጌያለሁ፣ ነገር ግን ካሜራ ፊት ደግሞ ወጥቼ እንደዚህ አይነት ነገሮችን ማድረግ አልፈለግኩም፣ ምክንያቱም ትኩረቶች ወደ እኔ እንዲሳቡ ስለማልፈልግ ነው የሚል ሀሳብ ክርስቲያኖ ሮናልዶ ሰጥቷል።
ከዚህ ባለፈ እንግዲህ ዋይኒ ሩኒ ትችት እንዳቀረበበት ፒርስ ሞርጋን በጥያቄ መልክ ነግሮታል እና ሊዮኔል ሜሲ ከክርስቲያኖ የተሻለ ተጫዋች ነው ብሎ ያምናል፣ አንተ ለዚህ ምን ምላሽ አለ የሚል ነገር ነበር የነገረውና መብታቸው ነው፣ ሰዎች የፈለጉትን ነገር የመምረጥ መብት አላቸውና እዚህ ጋር ለምን ከሌን አልመረጡም ተብለው ሊገደዱ አይችሉም የሚል ሀሳብ በክርስቲያኖ ሮናልዶ በኩል ተነስቷል። እንግዲህ እንደምታውቁት ሁለቱ ተጫዋቾች አብረው ተጫውተው አሳልፈዋል። ክርስቲያኖ ሮናልዶ እና ዋይኒ ሩኒ በማንቸስተር ዩናይትድ አብረው ተጫውተው አሳልፈዋል። ሆኖም ግን አብረው ተጫውተው ቢያሳልፉም ክርስቲያኖ ሮናልዶ ግን ለእንደዚህ አይነት ነገር ግድ እንደማይሰጠው ነው የተናገረው እና እንደውም ጓደኛ ካይደለ ወይ አብራችሁ አልተጫወታችሁም የሚል ጥያቄ ፒርስ ሞርጋን ሲጠይቀው ክርስቲያኖ ሮናልዶ አብሮ መጫወትና ጓደኝነት የተለያየ ነገር ነው ብሎ ይናገራል። አዎ አብረን ተጫውተናል፣ ምናልባት አሁንም ባገኘው አቅፌ ሰላም እለዋለሁ፣ ጨብጠዋለሁ፣ ምንም ችግር የለብኝም። ነገር ግን አለ ክርስቲያኖ ሮናልዶ ሲናገር እዚህ ጋር ይሄ ከጓደኝነት ጋር የሚያገናኘው ነገር የለም። ወዳጆች ያሉ ለምሳሌ ፈርዲናንድም ወዳጄ ነው፣ ራሱ ሩኒም ወዳጄ ነው። ነገር ግን ጓደኛ ሲባል ጓደኛ ለእኔ የጓደኝነት ትርጉም በጣም የተለየ ነው። ቤት ጠርተ አብረው ምሳ ምትበላ ራት ምትበላ ጓደኛ በጣም ትልቅ ቦታ የምትሰጠው አይነት ሰው ነው። ነገር ግን ደግሞ አብረው የተጫወቱ በሆነ ሰዓት ላይ አብረ ተጫውታችሁ ያሳለፍካቸው ተጫዋቾች ሊሆኑ ይችላሉ የሚል ሀሳብ በክርስቲያኖ ሮናልዶ በኩል ተነስቷል እና ይሄ እንግዲህ በተለይ የዦታና ዋይኒ ሩኒ ክርስቲያኖ ሮናልዶ እንደዚህ አይነት ተጫዋች ነው ወይም ደግሞ ሜሲ ከሮናልዶ የተሻለ ተጫዋች ነው የሚል ሀሳብ በማንሳቱ ምክንያት ምን ሀሳብ አለ የሚል ጥያቄ ነው የጠየቀው በዚህ በክፍል 2 ቃለ መጠይቅ ላይ ነው። ሌላው እዚሁ የክፍል 2 ቃለ መጠይቅ ላይ ከነበሩ ጥያቄዎችና የክርስቲያኖ ሮናልዶ መልሶች መካከል አንደኛውና ትኩረቴን የሳበው ምናልባትም ደግሞ ሰዎች እንደው ሲሰሙት የሚገረሙበት የዓለም ዋንጫ ጉዳይ ነውና የዓለም ዋንጫን ማሸነፍ ህልሜ አይደለም ብሎ ክርስቲያኖ ሮናልዶ ተናግሯል። አሁን እንደዚህ ነገሮች ሲነሱ ሊያስገርም ይችላል። እንግዲህ እንደ ብዙዎቻችን አመለካከት ከሆነ ክርስቲያኖ ሮናልዶ በዓለማችን ላይ ምንም የቀረው ስኬት የለም፣ በግልም ከዛ ባለፈ ደግሞ እንደ ቡድንም ማሳካት የሚገቡትን ነገሮች በሙሉ አሳክቷል ከአንድ ስኬት በስተቀር እሱም የዓለም ዋንጫን ማሸነፍ ብቻ ነው እና ብዙ ሰዎች ዊሽ ያደርጋሉ ክርስቲያኖ ሮናልዶ የዓለም ዋንጫን እንዲያሸንፍ ወይ የዓለም ዋንጫን እንዲያነሳ እና እንደውም ከ4 ዓመት በፊት የዓለም ዋንጫ ሲደረግ ብዙ ሰዎች ለሊዮኔል ሜሲ ትልቅ ምኞት ነበራቸውና እግር ኳስ ፍትሃዊ ምላሽ ያገኘችበት እግር ኳስ በትክክል ፍትሃዊ ነገርን ያስተናገደችበት ጊዜ ሊዮኔል ሜሲ የዓለም ዋንጫን ያሸነፈበት ጊዜ ነው ብሎ ያነሱ ነበር። ሊዮኔል ሜሲ የዓለም ዋንጫን ማሸነፍ ዲዘርቭ ያደርጋል። ምክንያቱም በአርጀንቲናውያን በብዙ የተጠላ ሰውም ነበር። በአንድ ወቅት ላይ ማሊያውን እስከ ማቃጠል ፎቶውን እስከ ማቃጠል ደርሰው ነበር ሊዮኔል ሜሲ። በቃ እሱም ከብሔራዊ ቡድን እኮ ሊገለል ጫማውን ሊሰቅል በጣም ተቃርቦ በነበረበት ጊዜ ነው እንደገና ወደ ብሔራዊ ቡድን ተመልሶ ኢኳዶር ላይ ሃትሪክ ሰርቶ ከዛ ወደ ዓለም ዋንጫ እንዲያልፉ ያደረጋቸው ራሱ ይሄ ተጫዋች እና ሊዮኔል ሜሲ ልክ ከሀገሩ ጋር የዓለም ዋንጫን ሲያሸንፍ የነበረው ስሜት በጣም ትልቅ ነበር። እንደውም የክርስቲያኖ ሮናልዶ የመጀመሪያው ክፍል ቃለ መጠይቅ ከተለቀቀ በኋላ የሊዮኔል ሜሲ አስተያየት ነበር እዛው ደግሞ በነጋታው ሲቀርብ የነበረውና ሊዮኔል ሜሲ የዓለም ዋንጫ ማሸነፍ ትልቅ ስሜት እንደሚሰጥ ነበር የተናገረው። ነገር ግን ደግሞ ክርስቲያኖ ሮናልዶ የተለየ ስሜት የለውም የዓለም ዋንጫን ጉዳይ በተመለከተ። ክርስቲያኖ ሮናልዶ ይህንን ጉዳይ በተመለከተ ሀሳቡን ሲሰጥ እኔ የዓለም ዋንጫን አሸነፍኩም አላሸነፍኩም ምንም የሚቀየር ነገር የለም፣ እስከዛሬ በእግር ኳስ የነበረኝን ነገር ሚንድ ነገር አይደለም የሚል ሀሳብ ነው የሰጠው እና እንደውም ፒርስ ሞርጋን ተጠራጥሮት እርግጠኛ ነህ የዓለም ዋንጫን ማሸነፍ ህልምህ አይደለም ብሎ ሲጠይቀው አዎ እውነቴን ነው የዓለም ዋንጫን ማሸነፍ እኔ በፍጹም ህልሜ አይደለም የሚል ሀሳብ በክርስቲያኖ ሮናልዶ በኩል ተነስቷል። ምናልባት አንዳንድ ነገሮችን ስታዩት ሚዛን የሚደፉ ይሆናሉ እና እሱ ሲናገር ምንድነው እንደውም ያለው 6 እና 7 ጨዋታ ነው ዓለም ዋንጫ ላይ ሊደረግ የሚችለው እና እኔ 6 እና 7 ጨዋታ አንድ ቶርናመንት እኔ ጥሩ ተጫዋች አይደለም የምንጊዜውም ጥሩ ተጫዋች አይደለም የሚል ስያሜ እንዲሰጠኝ ማድረግ አይችልም የሚል ሀሳብ አለው በዚህ ጉዳይ ላይ። ፖርቱጋል የዓለም ዋንጫን እኮ ከዚህ በፊት አላሸነፈችም ወይም ከዚህ በፊት ዓለም ዋንጫን አሸንፋ አታውቅም። ምናልባት ወደፊት ልታሸንፍ ትችላለች፣ ለዛ መጣር አለብን እና ደግሞ እንደ ፖርቱጋል ብሔራዊ ቡድን ውድድሩ ላይ እስከተሳተፈን ድረስ አሁን ገና ማለፋችንን አላረጋገጥንም፣ ግን ማለፋችንን ስናረጋግጥና ወደ ውድድሩ ስንገባ እንደ ማንኛውም ተወዳዳሪ ኮምፒት ስለምናደርግ እዛ ውድድር ላይ የሆነ ተስፋ አድርገን በውድድሩ ላይ ያንን ዋንጫ ለማሳካት ልንፋለም እንችላለን። ግን ህልሜ አይደለም የዓለም ዋንጫን ማሸነፍ
የሚል ሀሳብ ሰጥቷል። ያው ብዙ የእግር ኳስ ተመልካቾች እንደዚህ አይነት ብያኔ ሲሰጡ እንመለከታለን፣ አግባብ ባይሆን። ለምሳሌ ሊዮኔል ሜሲ ዓለም ዋንጫ ባላሸነፈበት ጊዜ ሜሲ ዓለም ዋንጫን ካላሸነፈ ምርጥ ተጫዋች አይባልም የሚባል ሀሳቦች ሲሰጡ ነበር። አሁንም ሮናልዶ የዓለም ዋንጫን ካላሸነፈ ምርጥ ተጫዋች አይባልም የሚሉ ሀሳቦችን ያነሳሉ። ይሄ የሚያስማማ ሀሳብም አይደለም እንደኔ። ምክንያቱም አንድ ተጫዋች የዓለም ዋንጫን ስላሸነፈ ወይ በጣም ምርጥ ተጫዋች ተብሎ ከፍተኛ ደረጃ ላይ ሊቀመጥ አይችልም። የዓለም ዋንጫን ስላላሸነፈም ደግሞ ዝቅተኛ ደረጃ ላይ ወርዶ በቃ ምርጥ ተጫዋች አይደለም ሊባል አይችልም። ሮናልዶ ዓለማችን ካፈራቻቸው ምናልባትም ካልተደገሙ የእግር ኳስ ኮከቦች እና ወደፊትም መደገማቸው ከሚያጠራጥሩ የእግር ኳስ ከዋክብቶች መካከል አንዱ እና ዓለም ዋንጫን ስላላሸነፈ ብቻ ሮናልዶ ጥሩ ተጫዋች አይደለም ወይም ደግሞ ጥሩ የእግር ኳስ ኬሪየር አላሳለፈም ብሎ እርግጠኛ ሆኖ መናገር አይቻልም። ይሄ ለሜሲም ሲሰራ የነበረው ጉዳይ ነው። ሜሲም ዓለም ዋንጫን ባያሸንፍ ተመሳሳዩ ነገር ነው ሲባል የነበረው እና ብዙ ሰዎች ሲበሻሸቁበትም ስለማይ ነው ሮናልዶ ሜሲ ከሚለው ነገር ጋር ግን እንደው ሁለቱንም እያዩ ኢንጆይ ማድረጉ ይሻላል እና እንደውም ሮናልዶ ሲናገር እኔ መቼ መጨረሻ ጨዋታዬን እንደማደርገው ሁላ አላቅም፣ መቼ ለመጨረሻ ጊዜ እንደምጫወት አላቀውም እና ኢንጆይ እያረኩ ነው፣ ያንዳንዱን ሞመንት እየተዝናናውበት ነው ማለፍ የምፈልገው እንጂ በዚህ ልክ በጣም የሚያስጨንቀኝ ነገር የለም የሚል ሀሳብ ሮናልዶ ሰጥቷል። እንግዲህ እንደምታስታውሱት ሮናልዶ በጣም ሆደ ቡቡ ተጫዋች ነው። ለምሳሌ 2006 የዓለም ዋንጫ ላይ አስታውሰዋለሁ ያንን ቶርናመንት ምንም እንኳን ልጅ ሆኜ ቢሆንም ያየሁት የ2006 የዓለም ዋንጫ ሲደረግ ታስታውሳላችሁ። ከእንግሊዝ ጋር የተደረገውን ጨዋታ ከዛ በኋላም ኢቭን የዓለም ዋንጫው ጉዞ እንዴት እንደነበር ታስታውሳላችሁ እና ክርስቲያኖ ሮናልዶ ከዓለም ዋንጫ ሲሰናበቱ እንደው ስቅስቅ ብሎ ነበር ያለቀሰው። ያው ሜዛኔ ገና ቤቢ ፌስ ነበር፣ የልጅነት ፊቱ የልጅነት መልኩ ያስታውቃል። 2004 ዩሮ ላይ ያንን ነገር ሲያጡት ተመሳሳይ አይነት ስሜት ነበር። ኢቭን በ2016 ለአውሮፓ ዋንጫ ፍጻሜ ደርሰው ከዛ በኋላ በጉዳት ምክንያት ተቀይሮ ሲወጣ እንባ እየተናነቀው ነበረ ክርስቲያኖ ሮናልዶ ሜዳውን ለቆ በስትሬቸር ይወጣው እና እድለኛ ሆኖ ፖርቱጋል ያንን ዋንጫ አሸነፈች። ባለፈውም የዓለም ዋንጫ ላይ እንደምታስታውሱት ፖርቱጋል ከቶርናመንቱ በሞሮኮ ተሸንፋ ስትሰናበት ሮናልዶ ብዙ ነገር ክዶት ነበረ። የዛኔ ብዙ ነገሮች ከሱ እንደራቁ ያስታውቅ ነበር። በቃ ያ ምርጡ የሚባል እኔ እንግዲህ ሮናልዶ በጣም ምርጥ ተጫዋች ምንም ይሄ የሚያጠያይቅ ነገር አይደለም እና እኔ በዘመኔ በቃ እንደው ሁለት ምርጥ ክላስ ላይ ያሉ ተጫዋቾች ጥራ ብባል ሜሲና ሮናልዶ ነው ልጠራ የምችለውና እንግዲህ ያ በቃ በእግር ኳስ ምንም ነገር ማድረግ ይችላል የተባለው ተጫዋች እግር ኳስ እንደበቃው ያወቅኩት የዛን ጊዜ ነው። በቃ ልክ የዓለም ዋንጫ ቶርናመንት ላይ ድሪብል ማድረግ ፈልጎ ድሪብል ማድረግ ሲያቅተው ተጫዋች ማለፍ ፈልጎ ተጫዋች ለማለፍ ዳገት ሲሆንበት በቃ የዛን ጊዜ ሮናልዶ በቃ ያ ፕራይሙ ሮናልዶ በቃ እንትቶት እንደሄደ የተረጋገጠው የዛን ጌም ላይ ነበር ለእኔ ነው የምላችሁና ልክ ጨዋታው እንዳለቀ ሮናልዶ በቃ በጣም ስሜታዊ የሆነው በጣም ያለቅስ ነበረ። ማንንም አላናገረም እንደ አምበል እኮ ነውና የቡድን ጓደኞቹን ማጽናናት አለበት። የቡድን ጓደኞቹን አይዟችሁ ማለት አለበት። ሄዶ ደጋፊውን ለድጋፋችሁ እናመሰግናለን ማለት ሮናልዶ ምንም አላለም። በቃ እያለቀሰ ሜዳውን ቀጥ ብሎ ነው ታነሩን አቋርጦ የገባውና እንደውም በወቅቱ ካሜራው ተከትሎት ሮናልዶን መልበሻ ክፍል ድረስ ነበር የገባው ካስታወሳችሁ ያንን ሞመንት ማለት ነውና ለዓለም ዋንጫም ኢቭን ለሀገሩም የሆነ ነገር ማሳካት ይፈልጋል። ግን እሱ እንደተናገረው 3 ዋንጫዎችን እኮ ለሀገሬ አሸንፌያለሁ፣ የአውሮፓ ዋንጫን አሸንፌያለሁ፣ ኔሽንስ ሊጎችን አሸንፌያለሁና ለእኔ ያን ያክል ነው የዓለም ዋንጫው ጉዳይ የሚል ሀሳብ ነው የሰጠው። እንግዲህ ምን ያክሎቻችሁ ተስማሙበታላችሁ ነው? ከልቡ ነው ወይ ይሄን ሀሳብ የሰጠው ወይስ ደግሞ ምናልባትም ቀጣዩ የዓለም ዋንጫ ላይ ላላገኘው ይችላሉ? አሁን እንግዲህ በቀጣይ የዓለም ዋንጫ ላይ ይጫወታል እና ለዓለም ዋንጫ ላይ ሲጫወት የ41 ዓመት ተጫዋች ሆኖ ነው ክርስቲያኖ ሮናልዶ እዛ የዓለም ዋንጫ ላይ የሚጫወተው። እንግዲህ ጉዳት ካልመጣበት ወይ የሆነ ነገር ካልተፈጠረ ፈጣሪ እድሜ ይስጠንና እናየዋለን። እና እዛ የዓለም ዋንጫ ላይ ክርስቲያኖ ሲገኝ በቃ 50-50 ነው። ዋንጫውን ሊያገኘውም ይችላል ላያገኘውም ይችላል። ግን እዛ ቶርናመንት ላይ ዋንጫውን ካላገኘ የመጨረሻው ነው። በቃ የዓለም ዋንጫ የመጫወት ተስፋው ከዛ በኋላ የመነመነ ነው። ምክንያቱም ቀጣይ ከ4 ዓመት በኋላ ሲመለስ ክርስቲያኖ ሮናልዶ የ45 ዓመት ተጫዋች ሆኖ ነው ዓለም ዋንጫ ላይ የሚመለሰው እና ይሄ በጣም አስቸጋሪ ሊሆን ይችላል። ሮጀር ሚላ እንደምታስታውሱት ነው እንግዲህ ከካምሩን ብሔራዊ ቡድን ጫማውን ከሰቀለ ራሱን ካገለለ በኋላ ፕሬዚዳንቱ ፖል ቢያ ናቸው ደውለው ና ተጫወትልን፣ እንድትጫወትልን እንፈልጋለን ብለው ተጫዋቹን ጠርተውት ከዛ በኋላ
በዛ ናሽናል ቲም ተጫውቶ ብሔራዊ ቡድኑ ጥሩ ርቀት እንዲጓዝ ያደረገው እና ክርስቲያኖ ሮናልዶ ልምዱ ይጠቅማል በዛ ቡድን ላይ ምንም የሚያጠይቅ አይደለም። ግን የዓለም ዋንጫን ማሸነፍ በፍጹም ህልም ሊሆን አይችልም እና እኔ 1-6-7 ጨዋታ ላይ ውጤት ስላላመጣው ጥሩ ተጫዋች አይደለም ተብዬ ልጠቀስ አልችልም የሚል ሀሳብ ሰጥቷል። እዚህ ነገር ላይ ሀሳቦቻችሁን ልታጋሩን ትችላላችሁ። ከዛ ባለፈ ክርስቲያኖ ሮናልዶ እንግዲህ ስለ ፕሪሚየር ሊጉም ተጠይቆ ነበረ። ፕሪሚየር ሊግን በተመለከተ ምን አይነት ሀሳብ አለ? አሁን አርሰናል ፕሪሚየር ሊጉን እየመራ ነው እና ዋንጫ ያነሳሉ ብለህ ታስባለህ ወይ የሚል ጥያቄ ቀርቦለት ነበር። እንደምታውቁት እንግዲህ ፒርስ ሞርጋን ቅልጥ ያለ የአርሰናል ደጋፊ ነው። በቃ ቅልጥ ያለ የአርሰናል ደጋፊ ነው እና ምን ትላለህ እስቲ እዚህ ነገር ላይ ምን ሀሳብ አለህ የሚል ጥያቄ ነበር የቀረበለት። አርሰናል ጥሩ ፎርም ላይ ነው፣ በጣም ጥሩ ጊዜን እያሳለፈ ነው፣ ፕሪሚየር ሊጉን የሚያሸንፉበት እድል አላቸው የሚል ሀሳብ ነበር የሰጠው። በኋላ ፒርስ ሞርጋን እስቲ እንደው ከአንተ አንደበት ልስማው እንደው በአፍክ አርሰናል ዋንጫ ያነሳል በል እስቲ ሲለው እሱም በመጨረሻ አዎ አርሰናል የፕሪሚየር ሊጉን ዋንጫ ያሸንፋል የሚል ሀሳብ ነው የሰጠው። ግን ስለ ማንቸስተር ዩናይትድ ሲናገር በጣም በሀዘን ስሜት ነው ክርስቲያኖ ሮናልዶ፣ እንደው በንቀትም አይደለም እንደዚህ አይነት ሀሳብን የሰጠው። በእርግጥ ስለ ሩበን አሞሪም የሰጠው ሀሳብ ኔጌቲቭ ነው፣ በዩናይትድ ነገሮችን መቀየር አይችልም የሚሉ ሀሳቦችን ሲሰጥ ነበር። ከዛ ባለፈ ማንቸስተር ዩናይትድ ከአርሰናል ጋር ያለው የነጥብ ልዩነት እየሰፋ መጥቷል፣ ያንን ማጥበብ ይችላል፣ ግን አሁን ባለው ሁኔታ ያንን ለማድረግ የሚችል አይነት ቡድን አይደለም ብሎ ሀሳቡን ሲሰጥ ነበረ። ግን ክርስቲያኖ ሮናልዶ እንደተናገረው ከሆነ ማንቸስተር ዩናይትድ አሁን ስትራክቸር ያለው ክለብ አይደለም፣ ወይም ደግሞ በትክክል ይሄ ስትራክቸር ወይም ቅርጽ ያለው ቡድን አይደለም። ምናልባት ይሄ ነገር ወደፊት ሊቀየር ይችላል። ምክንያቱም እንደዚህ አይነት ሁኔታ ላይ ቢገኝም ነገር ግን ክለቡ በጣም አሜዚንግ የሆነ ክለብ ነው እና በሴንቸሪ ወይም ደግሞ በክፍለ ዘመናችን ካሉ ምርጥ ክለቦች መካከል አንዱ ነው የሚል ሀሳብ ሰጥቷል። ግን ሮናልዶ ቃል በቃል ሲናገር they are not on the good path ወይም በጥሩ መንገድ ላይ አይደለም የሚገኙት፣ ለውጥ ይፈልጋሉ፣ ይሄ የአሰልጣኞችና የተጫዋቾች ጉዳይ አይደለም የሚል ሀሳብ ሰጥቷል። እንግዲህ ክርስቲያኖ ሮናልዶ ተጫዋቾቹንም በተወሰነ መንገድ ለዛ ክለብ የማይመጡ ነው ተጫዋቾችም እንዳሉ ተናግሯል። ካስታወሳችሁ የዛኔ ከፒርስ ሞርጋን ጋርም በነበረው ቆይታ እንደዚሁ አይነት ሀሳቦችን ሰጥቶ በኋላ ላይ በቃ ተተቸ ሮናልዶ። እንዴት እንደዚህ ስለ ክለቡ ስለ ማንቸስተር ዩናይትድ ቀድሞ ስለተጫወተበት ለዝና ያበቃው ክለብ እንዴት እንደዚህ አይነት ሀሳቦችን ይሰጣል ተብሎ ብዙዎች ሲተቹት ነበር። በኋላ ግን ሮናልዶ የተናገራቸው ነገሮች አይን አውጥተው ጥርስ አውጥተው ነው የመጡት። በቃ በትክክል ጥርሳቸውን አግጥተው አይናቸውን አፍጥጠው ነው የመጡት። እሱ ለምሳሌ እኔ ትቼው እንደሄድኩ ነው ዩናይትድ የዛሬ ስንት ዓመት የዛሬ 10 ዓመት ምናምን ትቼው እንደሄድኩ ስመለስ እዛው ነው የጠበቀኝ፣ ምንም የተቀየረ ነገር የለም። ለምሳሌ የና አርሰናልን መልበሻ ክፍል ምናምን ብታዩት ከዩናይትድ ጋር የሚገናኝ አይደለም ብሎ ሀሳብ ይሰጥ ነበር። በኋላ ላይ ብዙ ነገሮችን አየን። የዩናይትድ ጣራው ሲያፈስ፣ የዝናብ ውሃ በቀላሉ ሲያስገባ በጣም ብዙ ነገሮች ሲነሱ ነበር። በኋላ ዩናይትድም የልምምድ ማዕከሉን በጣም አስተካክሎ ዘመናዊ አድርጎ ነበር የሰራው። እንደውም የዩናይትድ ደጋፊዎች ቪቫ ሮናልዶ እያሉ የተጫዋቹን ስም ሲያነሱ ነበር ሜዳ ላይ እና ሮናልዶ የተናገረው ነገር በትክክልም ተገቢ እንደነበር። አሁን እንደ ሮናልዶ አይነት ሰዎች ፌመስ አይነት ሰዎች ሲሆኑ ሁለት አይነት ካራክተር ይዞ ብቅ ይላሉ። አንደኛው በጣም ኢጎይስቲክ የሆኑ እና የማይመስል ሀሳቦችን ሊሰጡ ይችላሉ። ወይም ይሄ እንዴት ነው በጣም ለመስማት ሲሰሙ ራሱ ግራ የሚያጋቡ አይነት ሀሳቦችን ይሰጣሉ። ለምሳሌ አሁን ሮናልዶ እዚህ ቃለ መጠይቅ ላይ ስፔን ውስጥ ጎል ከማስቆጠር ይልቅ ሳውዲ ውስጥ ጎል ከማስቆጠር ይልቅ ስፔን ውስጥ ጎል ማስቆጠር ይቀላል የሚል ሀሳብ ሲሰጥ ነበር። ስለ ሳውዲ ሊግ የተለያዩ ሀሳቦችን ሲሰጥ ነበር። አሁን እንደዚህ አይነት ነጥቦች አሉ። ምናልባትም ደግሞ ያው ያንን ያለበትን ነገር በደንብ ለማሞገስ ከሚሰጡ ሀሳቦች አንጻር ግን ደግሞ አንዳንዴ እንደዚህ አይነት ፌመስ የሆኑ ተጫዋቾች ሲሆኑ ለምንም ነገር ግድ አይሰጣቸውም። እውነቱን ነው ፊት ለፊት የሚናገሩትና በተለይ በወቅቱ ስለ ዩናይትድ የተናገረው ነበር ቆየት ብሎም ቢሆን ዘግየት ብሎም ቢሆን ነበር የዩናይትድ ሰዎች የገባቸው የነበረው። እናም ሮናልዶ እንግዲህ እንደዚህ አይነት ሀሳቦችን ነው በዚህ አይነት ጉዳይ ላይ ሲሰጥ የነበረው። ከዛ ባለፈ እንግዲህ ሌላ ደግሞ ምናልባትም በዚህኛው ፕሮግራማችን ላይ ልናነሳ የምንችለው የመጨረሻው ጉዳይ ያነሳው ስለ ጫማ መስቀል ጉዳይ ነውና እንግዲህ በሳውዲ ጫማ እንደሚሰቅል ሮናልዶ ተናግሯል። ወይም ሳውዲ ላይ ጫማው እንደሚሰቅል ነው የተናገረው። የዓለም ዋንጫ ይደረጋል። ከዓለም ዋንጫ በኋላ ነገሮች ምናልባትም ከብሔራዊ ቡድን በኋላ የሚጠናቀቅ ይሆናል። እንደምታውቁት ተጫዋቹ በጣም ብዙ ሺህ ፓውንድ ነው በሳምንት
የሚከፈለው እና ሮናልዶም ሲናገር በጣም በቅርቡ ጫማ ሰቅላለሁ፣ ከዚህ በፊትም ተናግሮታል። የቀረኝ ጊዜ በጣም ጥቂት ነው እና ኢንጆይ አድርጌ ተዝናንቼበት ነው ላሳልፈው የምፈልገው የሚል ሀሳብ ነው ያለው። ከዛ ውጪ መዘጋጀት ይኖርብኛል፣ ምክንያቱም በጣም በጣም ከባድና አስቸጋሪ ሁኔታ ነው የሚፈጠረው የዛን ጊዜ ልክ ሮናልዶ ጫማውን ለመስቀል የሚወስንበት ጊዜ እና እንደውም ሳስበው ማለቅሱላ ይመስለኛል እና በጣም አስቸጋሪ ጊዜ ነው የሚሆነው። ነገር ግን ደግሞ ከ25 ወይም ከ26 ዓመት ጀምሮ ስዘጋጅ ነበረ ለእንደዚህ አይነቱ ሁኔታና ምናልባትም ደግሞ እንግዲህ ያው የነገሮቹ መጨረሻ በጣም ቅርብ ይመስለኛል የሚል ሀሳብ ነው የሰጠው። ከዚህ በኋላ የበለጠ ከቤተሰቡ ጋር ጊዜ እንደሚኖረው፣ ልጆቹን ለማሳደግ ጊዜ እንደሚኖረው፣ ከዛ እንደውም የመጀመሪያ ልጁን ክርስቲያኖ ጁኒየርን ለማሳደግ በቅርበት ለመከታተልም የበለጠ ጊዜ እንደሚኖረው ጭምር ነው የተናገረው እና አሁን ያለበት እድሜ በጣም የማይረቡ ነገሮችን ለማድረግ የሚገፋፋ እድሜ ነው የሚል ሀሳቦችን ሰጥቷል። ስለዚህ እኔም በሱ እድሜ ሳደርጋቸው የነበሩ ነገሮች ነበሩና ያ እንዳይሆን በደንብ እሱን የምከታተልበት ከስር ሆኜ የተጫዋቹን እድገት በደንብ የማይበት ጊዜ ይኖረኛል የሚል ሀሳብ ነበር እንግዲህ ሮናልዶ የሰጠው። ያው ቃለመጠይቁ በጣም ረጅም ነው፣ ገብታችሁ ልታደምጡት ትችላላችሁ በዩቲዩብ ገጽ ላይ። ቅድም እንዳልኳችሁ ያው ሮናልዶ እንግዲህ ስለ ሮናልዶ ስናነሳ ስኬታማነቱን፣ ውጤታማነቱን፣ ከድህነት ተነስቶ ድህነትን ማሸነፉን እና ደግሞ በእግር ኳስ የስመጥርነት ማማ ላይ መቀመጡን ነው የምናነሳው። አሁን እዚህ ሀገር ላይ በተለይ በጣም ብዙ ሰዎች ውጭ ሀገርም ቢሆን ሲከራከሩ እንሰማለን። ማን የተሻለ ሮናልዶ ነው የተሻለ፣ ሜሲ ነው የተሻለ ወይስ ደግሞ የትኛው ተጫዋች ነው የተሻለ የሚለው ሀሳቦችን ሲያነሱ እናያለን። ግን ይህ ክርክር ብዙም የሚጠቅም አይደለም። ሊዮኔል ሜሲም በጣም ምርጥ ተጫዋች ነው፣ ምንም የሚያጠያይቅ አይደለም። ክርስቲያኖ ሮናልዶም በጣም ምርጥ እና የሚያስገርም ተጫዋች ነው። ለምሳሌ እንደው እንደ ኦፒኒየን ወይም ደግሞ እንደ ሀሳብ የሆኑ ሰዎች ከሮናልዶ ወይም ደግሞ ከሜሲ የሆነን ሰው አያስበልጠው የሆነ ሀሳቦችን ሊሰጡ ወይም ደግሞ ሊከራከሩ ይችላሉ። ግን የመከራከሪያ ነጥቡ መሆን የሚገባው እሱ አይደለም። ከነዚህ ተጫዋቾች በተለይ ከህይወታቸው ለሌላው ሰው እግር ኳስን ለማይጫወተው ዝም ብሎ እግር ኳስን ለሚመለከተው ሰው ምን አይነት ትምህርት ነው ሊኖራቸው የሚገባው የሚለው ነው። ሮናልዶ በዚህኛው ቃለ መጠይቅ ላይ በተወሰነ መንገድ ስለ ስራ ሀቢቱ ሲናገር ነበር። እንደውም ፒርስ ሞርጋን እንደ ማጋነንም አይነት ቃላቶችን እየተጠቀመ አንተ እኮ እንደ 28 ዓመት እንደ 26 ዓመት ወጣት ነህ ቁመና ብሎ ሲጠይቀው አይ እንደዛ እንኳን አይደለሁም ማለት እንደ 20 ዓመት እንደ 28 ዓመት አይነት እንኳን አይደለሁም፣ ምናልባት እንደ ወጣት ልመስል ይችላለሁ፣ ግን በሳምንቱ 2 ቀን 3 ቀን እንደዚህ ጂም ቤት እየሄድኩ እሰራለሁ፣ ኤክሰርሳይሶችን አረጋለሁ፣ ጥሩ ምግብ እመገባለሁ፣ ጥሩ ረፍት አረጋለሁ፣ በቃ የኔ ዲሲፕሊን በፊት እንደነበረው ቀጥሏል የሚል አይነት ሀሳብ ነው ሲያነሳ የነበረው። ዞሮ ስለ ክርስቲያኖም ቢሆን ሲወራ ወይም ስለ ክርስቲያኖ ስናነሳ ታታሪነቱን በጣም ምርጥ ኮከብ ተጫዋች እንደነበር ነው። ምናልባት ከእግር ኳስ ሜዳ ውጪ ሌሎች በጣም ብዙ ግራ የሚያጋቡ ሴናሪዎች እንዳሉት በጣም ብዙ ጊዜ ስናነሳ ነበር። ለምሳሌ የመጀመሪያው ልጁ የተወለደው ከሌላ ሴት ነው፣ አትታወቅም ያቺ ሴት ማን እንደሆነች። እዚህ ዩቱብ ገጻችን ላይ ዶክመንተሪ ጭኜላችኋለሁ። በጣም ቆይቷል፣ እሱም 1 ዓመት ያልፈዋል። ግን የ8 ደቂቃ ቪዲዮ አለ፣ ብትፈልጉ ታገኙታላችሁ። ምንድን ነው ምክንያቱ? ሮናልዶም ቢሆን በቃ ያንን ነገር ሲናገረው ነበር እና በጊዜው እናገራለሁ፣ መናገር የሚጠበቅብኝ ጊዜ ሲደርስ እውነቱን እናገራለሁ የሚል ሀሳብ ይሰጥ ነበረ። በእግር ኳስ ተጫዋችነት ዘመኑ በተለይም ኤርሊ በሚባለው ኤጅ ላይ ይሄ ከብዙ ሴቶች ጋር የመታየት ምናምን እንደዚህ አይነት ባህሪዎች እንደነበሩት ይነገር ነበር። ግን ቀስ በቀስ አሁን ሮናልዶ ላይ የምታዩት ነገር የበለጠ በእድሜው እየበሰለ መምጣቱን ያሳያል። አሁን ሮናልዶም ቢሆን በባህሪው ስታዩት ብዙ ጊዜ ከቤተሰቡ ጋር ጊዜ ማሳለፍ፣ ከቤተሰቡ ጋር ረጅሙን ጊዜ መስጠትን የሚያስብ እንጂ ይሄ ውጭ ላይ በጣም ብዙ ነገሮችን ማድረግ የሚፈልግ አይነት እሱ አይደለም። እንደምታውቁት ቢሊየነር ነው እንግዲህ የመጀመሪያው እግር ኳስ ተጫዋች ቢሊየነር ነው እና እሱም ሲጠየቅ እኔ ለገንዘብ ያን ያክል ኦብሰስድ የምሆንበት አይነት ነገር አይደለም፣ ግን ያው ገንዘብ ደግሞ አስፈላጊ ነገር ነው እና ለረጅም ጊዜ ሲሰራ የነበረው እዚህ ደረጃ ላይ ለመድረስ ነው የሚል ሀሳቦችን ክርስቲያኖ ሮናልዶ ያነሳ ነበር። ዞሮ ግን ይሄ በጣም በዓለማችን እግር ኳስ ላይ ምርጥ የሚባለው የነበረው እግር ኳስ ተጫዋች ያው ሁሉ ነገር እንደነበር አይቀጥልም፣ ይከዳል። ግን ደግሞ ሮናልዶን የምናደንቀው በሜዳ ላይ ሲያሳይ ስለነበረው ብቃት፣ ስለ ታታሪነቱ፣ በጣም ወርክሬቱ አስደናቂ ስለመሆኑ፣ ተስፋ የማይቆርጥ ራሱን ለማሻሻል ሁልጊዜ የሚጥር ተጫዋችም ስለነበር፣ ከዛ ባለፈ ደግሞ
ገንዘብና ዝናውን በደንብ ማኔጅ ማድረግ የቻለ ተጫዋች ስለሆነ ዲሲፕሊኔ ከዚህ የተሻለ ደረጃ ላይ እንድደርስ ሊያደርገኝ ይገባል እንጂ ያገኘሁት ሀብትና ዝና ወይ ደግሞ የመጣው ገንዘብ ሀብት እኔን ሊያጠፋኝ አይገባም በሚል ብዙ ነገሮችን ማኔጅ ሲያደርግ ነበር። ይሄ ነው ለእግር ኳስ ተጫዋቾች በጣም ብዙ እግር ኳስ ተጫዋቾች አይተናል፣ ተመልክተናል። በእግር ኳስ እንደነ ኔይማር አይነት ከዋክብቶችን አይተናል። እንደነ ሮናልዲኒዮ ጎቹ አይነት ከዋክብቶችን አይተናል። እንደነ ጆርጅ ቤስት አይነት ምርጥ ተጫዋቾችን ዓለማችን አይታ ታውቃለች። በቃ ግን በአንድም በሌላም ምክንያት ወይ ፈልገውም ወይ ሳይፈልጉም የሆነ ህይወት ውስጥ ይዘፈቃሉ። ከዛ በኋላ ዓለም ያጨበጨበላቸውን ያክል መልሶ ሲያወርዳቸው እንመለከታለን። ይህ ዓለም ደግሞ እስከ ሰራህ ድረስ ብቻ ነው ያለህበት ቦታ ላይ ሊያቆይክ የሚችለው። ካልሰራህ ትወርዳለህ። አንዳንዴ ደግሞ አስገዳጅ ሁኔታዎች ሊፈጠሩ ይችላሉ። ለምሳሌ በዓለማችን እግር ኳስ ላይ አሁን ብዙዎቹን ስንመለከቱ አንዳንዶቹ የምሽት ህይወት በማብዛታቸው መሸታ ቤት የሚቆዩበት ሁኔታ የእግር ኳስ ኬሪራቸውን ሲጎዳውና ያ ደግሞ በመጨረሻም ያልታሰበ ሁኔታ ላይ እንዲወርቁ ሲያረጋቸው እንመለከታለን። እንዲህ አይነት ሁኔታዎች አሉ። ከዛ ደግሞ በጣም አስገዳጅ ሁኔታዎች ይፈጠራሉ። ለምሳሌ አድሪያኖ ሌቴ ሮቤሮ የቀድሞ የኢንተር ሚላን እግር ኳስ ተጫዋች ባልታሰበ ሁኔታ ነው በቃ የአባቱን እልፈት ድንገት አረዱት። ከዛ በኋላ ህይወት ጨለመችብኝ ይላል። በቃ ሳያስበው የማይሆን ነገር ውስጥ ገባ። አሰልጣኞች ሊታደጉት ሞከሩ፣ ወደ መንገድ ሊመልሱት ሞከሩ። በቃ ግን ከማፊያዎች ጋር፣ ከጋንግስተሮች ጋር፣ ከህፃ አዘዋዋሪዎች ጋር መዋል ጀመረ። የእግር ኳስ ህይወቱ እንዳይሆን ሆኖ ተበላሸ ማለት ነው። እና እንደዚህ አይነት ሁኔታዎች አሉ። ፈልገው የሚሆን ሳይፈልጉ የሚገቡበት ህይወት መጨረሻ ላይ ብዙ ነገር ያሳጣቸዋል። ገንዘብም ያሳጣቸዋል፣ የእግር ኳስ ክህሎታቸውንም ያሳጣቸዋል። ሮናልዶ ግን ብዙ ነገሮችን ፋይት አድርጉ ተቋቁሞ በቃ ስለ መጨረሻችን የሚያውቀው እኮ እግዚአብሔርን ነው ብሎ ነው እዚህኛው ቃለ መጠይቅ ላይ ራሱ የተናገረው። እና እያንዳንዷን ሞመንት ኢንጆይ እያረኩ ነው ማሳለፍ እንፈልገው። እኔ የረጅም እቅድ እንኳን የለኝም። የዛሬ እንደዚህ ዓመት ይሄን አደርጋለሁ የሚል እቅድ እንኳን የለኝም። በቃ እቅዶቼ በጣም የጥቂት ጊዜ ናቸው። እነዛን ብቻ እየፈጸምኩኝ ኢንጆይ እያረኩ ከቤተሰቤ ጋር ማሳለፍ ነው የምፈልገው የሚል ሀሳብ ነው እንግዲህ ሮናልዶ የሰጠውና አጠቃላይ የነበረው እንግዲህ ቃለ መጠይቅ ይሄንን ይመስላል። ስለ ሮናልዶ እስቲ ምን አይነት ሀሳብ አላችሁ? ሮናልዶን በተመለከተ ውስጣችሁ ምን አይነት ሀሳብ ይመላለሳል? ኮሜንት ላይ አሳውቁን። ያው ይሄ ዓለም ዋንጫ ደግሞ በጉጉት የሚጠበቅ የዓለም ዋንጫ ነውና ሮናልዶ ምናልባትም እዚህ ዓለም ዋንጫ ላይ የሚሳካለት ከሆነ እናያለን። ምናልባት እኔ አንድ መናገር የምፈልገው መጨረሻ ላይ ሮናልዶ ኖረም አልኖረም ፖርቱጋል የሆነ ጊዜ የዓለም ዋንጫን ማሸነፉ አይቀርም፣ የጊዜ ጉዳይ ነው። ምክንያቱም ጥሩ ስብስብ አላት። በጣም ጥሩ ተጫዋቾች እንዳሉ እናውቃለን። ራሳቸው በፖርቱጋል የሚጫወቱትን እነ ኑኖ ሜንዴሽን ጨምሮ ከዛ ባለፈ እነ ብሩኖ ፈርናንዴዝ በጣም ዲክላይን እያደረገ የመጣው እነ ዦአዎ ፌሊክስን በጣም ብዙ አይነት ተጫዋቾችን ልናነሳ እንችላለን እና ክርስቲያኖ ሮናልዶ ቢኖርም ባይኖርም ፖርቱጋል የሆነ ሰዓት ላይ ያን ነገር ማድረጉ አይቀርም። ግን ማን ያውቃል እንግዲህ ሮናልዶም እያለ ፖርቱጋል የዓለም ዋንጫ ልታነሳ ትችላለች፣ ላታነሳም ትችላለች። እሱን ጊዜ ምላሽ የሚሰጥበት ነገር ይሆናል እና ስለ ክርስቲያኖ እንግዲህ በጣም አነጋጋሪ የሆነው ቃለ መጠይቅ ብዙ ሰዎች የተመለከቱትም ስለሆነ ያንን በተመለከተ ይህንን ሀሳብ ወደ እናንተ ለማድረስ ያክል ነው። እስቲ እናንተም እየገባችሁ ሀሳቦቻችሁን ልታደርሱን ትችላላችሁ። ምን አይነት ተጫዋች ነው ሮናልዶ ለእናንተ? ዓለም ላይ እስከተመለከታችኋቸው ተጫዋቾች ያው እዚህ ግሩፕ ላይ ወይም ደግሞ እዚህ ኮሜንት ላይ ሮናልዶ ሜሲ የሚል አይነት ክርክር እንዲነሳ አልፈልግም እውነት ለመናገር። ብቻ ግን በቃ ስለ ሮናልዶ የሚሰማችሁን ስለ ሌሎች ተጫዋቾችም የሚሰማችሁን በነፃነት ልታወሩበት ትችላላችሁና ያንን ነገር ለማለት ያክል ነው። በሌሎች ፕሮግራሞች ላይ ደግሞ እንገናኛለን። ምናልባትም እንደዚህ ሌሎች ይሄ ከሜዳ ውጭ ያሉ ምናልባትም ልትሰሟቸው ይገባሉ ብለን የምናስባቸው ነገሮች ሲኖሩ በዶክመንተሪም እንዲህ ባሉ ፕሮግራሞችም ፈጣሪ ቢፈቅድ ወደ እናንተ ማድረስ ይሆናል። እስከምንገናኝ ድረስ በቀጣዩ ፕሮግራም መልካም ጊዜ፣ መልካም ቆይታ ይሆንላችሁ።